ይስጥልን ወደ ጄኤምኤም ቲቪ ተመልካቾቻችን፣ ይህ የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። 21ኛው የኢትዮጵያን ወንጌላዊት ቤተክርስቲያን መካነ ኢየሱስ የካውንስል ስብሰባ የሚሰማኝ ግን በእርጋታ ይቀመጣል ምሳሌ 1:33 በሚል መሪ ቃል ተካሄደ። የመላ አፍሪካ አብያተ ክርስቲያናት ጉባኤ ጠቅላላ ኮሚቴ ስብሰባ ተካሄደ። ከውጪ በታይላንድ በተከሰተ የጎርፍ አደጋ ከ13000 በላይ ሰዎች ከቀያቸው ተፈናቀሉ። የማህበራዊ ሚዲያ ተቋማት በሰዎች ላይ አሉታዊ ተጽዕኖ እንደሚያደርስ የሚያሳዩ መረጃዎች እያሏቸው በመደበቃቸው መከሰሳቸው ተሰማ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎች አልፋለሁ። 21ኛው የኢትዮጵያን ወንጌላዊት ቤተክርስቲያን መካነ ኢየሱስ የካውንስል ስብሰባ የሚሰማኝ ግን በእርጋታ ይቀመጣል ምሳሌ 1:33 በሚል መሪ ቃል ተካሄደ። በሻሎም ቀለበት ማህበረ ምዕመናን በተካሄደው የመክፈቻ የአምልኮ መርሃ ግብሩን የካውንስሉ ተሳታፊዎችንና የክብር እንግዶቹን እንኳን ደህና መጣችሁ በማለት የቤተ ክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ ተቀብለዋል። ቀጥለውም እንደ ቤተ ክርስቲያኒቱ የአምልኮ ስርዓት የካውንስሉን የመክፈቻ የጸሎት መርሃ ግብር በቅዳሴ መርተዋል። የቤተ ክርስቲያኒቱም የቀድሞ ጠቅላይ ጸሐፊ ቄስ ዶክተር ብርሃኑ አፍጋህ መሪ ቃሉ ላይ መሰረት በማድረግ የእግዚአብሔርን ቃል አካፍለዋል። የካውንስሉ አባላትና የቤተ ክርስቲያኒቱ መሪዎችም በአንድ ልብ በፍጹም ትህትናና በንስሐ መንፈስ በእግዚአብሔር ፊት በጸሎት የቆዩ ሲሆን ጨምረውም በቤተ ክርስቲያን ሀገራዊና ዓለም አቀፋዊ የሆኑ ጉዳዮችን አስመልክቶ ከሲኖዶሶችና አገልጋዮች በቀረቡ የምስጋናና የጸሎት ጥያቄዎች ዙሪያ የካውንስሉ ተሳታፊዎች በሰፊው ጸልየዋል። የመክፈቻ መርሃ ግብሩም በጌታ እራት የተጠናቀቀ ሲሆን በጉዲና ቱምሳ ሁለገብ የስልጠና ማዕከል ትልቁ የመሰብሰቢያ አዳራሽ መደበኛው ስብሰባ ተካሂዷል። መረጃውን ከቤተ ክርስቲያኒቱ ገጽ አገኘ ነው። የመላ አፍሪካ አብያተ ክርስቲያናት ጉባኤ የጠቅላላ ኮሚቴ ስብሰባ ተካሄደ። የመላ አፍሪካ አብያተ ክርስቲያናት ጉባኤ የጠቅላላ ኮሚቴ ስብሰባ በናይሮቢ ኬንያ ተካሂዷል። ስብሰባውም ከሁሉም የሀገሪቱ አካባቢዎች የመጡ ተመራጭ የጠቅላላ ኮሚቴ አባላት የጋራ መንፈሳዊ ህብረት ያደረጉበትና በተለያዩ አህጉር አቀፍ ጉዳዮች ላይ ምክክር በማድረግ አቅጣጫ ያስቀመጡበት ነበር ተብሏል። በስብሰባውም የመላ አፍሪካ አብያተ ክርስቲያናት ጉባኤ የስራ ክንውን ሪፖርት የቀረበ ሲሆን ኮሚቴውም በቀረበው ሪፖርት ላይ ሰፋ ያለ ምክክር አድርጎ በቀጣይ የስራ ሂደት አቅጣጫ ላይም በመምከር የተለያዩ ውሳኔዎችን አስተላልፏል። በመጨረሻም በግጭትና በጦርነት ውስጥ ላሉት የተለያዩ ሀገራትም ጸሎት በማድረግ ተጠናቋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ጠቅላይ ጸሐፊና የመላ አፍሪካ አብያተ ክርስቲያናት ጉባኤ የምስራቅ አፍሪካ ምክትል ፕሬዝዳንት ቄስ ዶክተር ተሾማ አመኑና የቤተ ክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተርና የመላ አፍሪካ አብያተ ክርስቲያናት ጉባኤ ጠቅላላ ኮሚቴ አባል ቄስ ወንድማገኝ እንዴሳ በጠቅላላ ኮሚቴው ተሳትፈዋል። የመላ አፍሪካ አብያተ ክርስቲያናት ጉባኤ በ1963 እንደ አውሮፓውያን አቆጣጠር የተቋቋመ 214 አብያተ ክርስቲያናትንና ከ200 ሚሊዮን በላይ ክርስቲያኖችን ያቀፈ አህጉር አቀፍ የኢኩሜኒካል ድርጅት ሲሆን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የኢኩሜኒካል ህብረት መስራች አባል ናት። ዘገባው የቤተ ክርስቲያኒቱ የልጆችና ወጣቶች መምሪያ ነው። በማርበርግ ቫይረስ የ6 ሰዎች ህይወት አልፏል ሲል የጤና ሚኒስቴር ገለጸ። ጤና ሚኒስቴር ወቅታዊ የጤና ጉዳይን አስመልክቶ በሰጠው መግለጫ በማርበርግ ቫይረስ ተጠርጥረው ምርመራ ከተደረገላቸው 73 ሰዎች መካከል 11 በወረርሽኙ መያዛቸውን አስታውቋል። 6 ሰዎች በማርበርግ በሽታ ህይወታቸው ማለፉ የተገለጸ ሲሆን 5ቱ በሕክምና ላይ እንደሚገኙ የጤና ሚኒስቴር ዶክተር መቅደስ ዳባ ተናግረዋል። የመጀመሪያው በቫይረሱ የተያዘ ሰው መኖሩ ከተረጋገጠ ወዲህ 349 ከታካሚዎች ጋር ከፍተኛ ንክኪ ያላቸውን ሰዎች ላይ የልየታ ስራና ክትትል ሲደረግ መቆየቱ ተመላክቷል። ከነዚህም መካከል 119ኙ የክትትል ቀን ገደባቸውን ጨርሰው መውጣታቸውን ሚኒስቴሯ ተናግረዋል። የተወደዳችሁ ተመልካቾቻችን አሁንም መረጃዎቻችን ወደ እናንተ መድረሱ እንደቀጠለ ነው። ከውጭ ወዳገኘናቸው መረጃዎች እናልፋለን። ፕሬዝዳንት ዊሊያም ሩቶ ኡጋንዳ በህንድ ውቅያኖስ የባህር በር እንደሚኖራት ተናገሩ። ከቀናት በፊት የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ኡጋንዳ የህንድ ውቅያኖስ ባለቤት ነች በማለት በባህር አማራጭ ዙሪያ ከኬንያ ጋር ግጭት ሊኖር እንደሚችል ተናግረው ነበር። የኬንያው ፕሬዝዳንት ዊሊያም ሩቶ ኡጋንዳና ኬንያ ወንድማማቾች ናቸው፣ ኡጋንዳ በኬንያ በኩል የባህር አማራጭ ታገኛለች ብለዋል። ሙሴቬኒ እንደ ኡጋንዳ ያሉ ሀገራት የባህር በር ማጣታቸው ምክንያታዊ እንዳልሆነ አንስተው በአፍሪካ ያሉ ፖለቲካዊ ድንበሮች ለንግድና ደህንነት የማይመቹ ናቸውም ብለው ነበር። ዊሊያም ሩቶ ኡጋንዳ በኬንያ በኩል የባህር በር እንደሚኖራት ከተናገሩ በኋላ የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ዊሊያም ሩቶን እውነተኛ ፓንአፍሪካኒስት ሲሉ ገልጸዋቸዋል። ዘገባው ከኬንያ ታይምስ የተገኘ ነው። በታይላንድ በተከሰተ የጎርፍ አደጋ ከ13000 በላይ ሰዎች ከቀያቸው ተፈናቀሉ።
በደቡብ ምስራቅ እስያ በምትገኘው ታይላንድ በተከሰተ የጎርፍ አደጋ ከ13000 በላይ ሰዎች ከቀያቸው ተፈናቅለዋል። ይህ ከባድ ዝናብ ባስከሰተው የጎርፍ አደጋ 18 ሰዎች ሕይወታቸውን ሲያጡ ከ13000 በላይ የሚሆኑት ደግሞ ከቀያቸው ተፈናቅለዋል። በአደጋው ከ2 ሚሊዮን በላይ የሆኑ ሰዎች ተጎጂ መሆናቸውን የቢቢሲ ዘገባ አመላክቷል። በታይላንድ የጣለው ከባድ ዝናብ ያስከተለው የጎርፍ አደጋ ድንበር ተሻግሮ የታይላንድ አጎራባች ሀገሮች ላይ ጉዳት ማስከተሉም ተነግሯል። አደጋው እያስከተለ ያለውን ጉዳት ለመቀነስና ለመቆጣጠር ወታደራዊ መርከቦችና ሄሊኮፕተሮች በማሳተፍ ጭምር የአደጋ መከላከል ስራ እየተሰራ ይገኛል። በባለፈው ሳምንት በተመሳሳይ በሀገሪቱ ደቡባዊ ክፍል በምትገኘው ሀቲያዩ ከተማ በአንድ ቀን ውስጥ 335 ሚሊ ሊትር የተዘገበ ከባድ ዝናብ በመጣሉ የጎርፍ አደጋ ተከስቷል። በከተማዋ እንደዚህ አይነት መጠኑ ከፍ ያለ ዝናብ ሲከሰትም ከ300 ዓመታት በኋላ መሆኑ ተገልጿል። በተመሳሳይ በቪየትናምን በጎርፍ አደጋው ምክንያት የሟቾች ቁጥር በአንድ ሳምንት ውስጥ ወደ 98 ከፍ ብሏል። ዘገባውን ከፋና ወስደነዋል። በመጨረሻም የማህበራዊ ሚዲያ ተቋማት በሰዎች ላይ አሉታዊ ተጽዕኖ እንደሚያደርሱ የሚያሳዩ መረጃዎች እያሏቸው በመደበቃቸው መከሰሳቸው ተሰማ። ዝርዝሩን ዳንኤል አንተነህ ያቀርበዋል። ከዚህ ውስጥ ሜታ፣ ፌስቡክ እና ኢንስታግራም የሰዎችን የአእምሮ ጤና እንደሚጎዱ የሚያሳየውን የራሱን ጥናትም ደብቋልም ተብሏል። ሜታ በ2020 ጥናት ካስጠና በኋላም ለሳምንታት ፌስቡክ መጠቀም ያቆሙ ሰዎች የጭንቀት፣ የፍራቻና የብቸኝነት ስሜታቸው መቀነሱን ካሳወቁና የተቋሙ ምርቶች የሰዎችን በተለይም የወጣቶችን የአእምሮ ጤና እየጎዱ መሆኑን ከታወቀ በኋላም ጥናቱን መደበቁም ተሰምቷል። ምንም እንኳን ሜታ በራሱ ያስጠናው ጥናት የማህበራዊ ሚዲያዎች በሰዎች አእምሮ ላይ አሉታዊ ተጽዕኖ እያሳደረ መሆኑን ቢያሳይም በኮንግረሱ ቀርቦም ምርቶቹ ሴቶችና ህጻናትን እንደሚጎዱ በመጠን የመግለጽ አቅም እንደሌለውም ገልጾም ነበረ። የሜታ ቃል አቀባይ ጥናቱ የተሰራበት መንገድ ትክክል ስላልሆነ ቆሟል ያለም ሲሆን ህጻናትን ለመጠበቅ ባለፉት 10 ዓመታት ከቤተሰቦችና ከተመራማሪዎች ጋር በመሆንም ለውጥ ያመጣ ስራ ተሰርቷል ሲሉ ምላሻቸውንም ሰጥተዋል። ሜታ በተጨማሪ ከ13 ዓመት በታች የሆኑ ህጻናት መተግበሪያውን በማበረታታትና በትምህርት ቤት እንዲጠቀሙ በመገፋፋትም እንዲሁም የህጻናት ወሲባዊ ይዘቶችን መፍትሄ ባለመስጠትም ተከሷል። ሜታ ጥናቱን መደበቁንና በሌሎችም ሞትሊ ራይስ በተሰኘ ተቋም ፍርድ ቤት ክስ የተመሰረተበትም ሲሆን እንደ ጉግል፣ ስናፕቻት፣ ቲክቶክ ያሉ ምርቶቻቸው የሚያደርሱትን አደጋ ሆን ብለው በመደበቅ ተከሰዋል። የማህበራዊ ሚዲያዎቹ የመተግበሪያቸውን ደህንነት ለመከላከል ህጻናት ላይ ለሚሰሩ ተቋማት ገንዘብ ይከፍላሉ ተብለውም ተከሰዋል። ፍርድ ቤቱም ክሱን ከመጪው የፈረንጆች ጥር 26 ጀምሮም ማድመጥ ይጀምራልም ተብሏል። ዘገባው የሮይተርስ ነው። የተወደዳችሁ ተመልካቾቻችን የዕለቱ መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎቹን ላስታውሳችሁ። 21ኛው የኢትዮጵያን ወንጌላዊት ቤተክርስቲያን መካነ ኢየሱስ የካውንስል ስብሰባ የሚሰማኝ ግን በእርጋታ ይቀመጣል ምሳሌ 1:33 በሚል መሪ ቃል ተካሄደ። የመላ አፍሪካ አብያተ ክርስቲያናት ጉባኤ ጠቅላላ ኮሚቴ ስብሰባ ተካሄደ። ከውጪ በታይላንድ በተከሰተ የጎርፍ አደጋ ከ13000 በላይ ሰዎች ከቀያቸው ተፈናቀሉ። የማህበራዊ ሚዲያ ተቋማት በሰዎች ላይ አሉታዊ ተጽዕኖ እንደሚያደርስ የሚያሳዩ መረጃዎች እያሏቸው በመደበቃቸው መከሰሳቸው ተሰማ። ውድ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። ያዘጋጁላችሁ ዳንኤል አንተነህና ነጻነት ዋቁማ በጋራ በመሆን ነበር። ወደ እናንተ ያደረስኩት እኔ ቤተልሔም ግርማ ነበርኩ። ከቀሪ ጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው። ሰላም።